ልቤ ተሸበረ ከሩቁ ስጠሪኝ ሰማሁሽ ሀገሬ ስንቱን ብሶት ላውጋሽ። የስነ ጽሑፍ መምህር ሀያሲና ገጣሚው ደበበ ሰይፉ የተወለደው በ1942 ዓ.ም በሲዳማ ይርጋለም ነው። የአንደኛና ሁለተኛ ደረጃ ትምህርቱንም በይርጋለምና በአዲስ አበባ ኮከብ ጽባህ ትምህርት ቤቶች ተከታትሏል። ከአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በማዕረግ የመጀመሪያ ዲግሪውን ያገኘው ደበበ ሁለተኛ ዲግሪውንም ከዛው ዩኒቨርሲቲ በእንግሊዘኛ ስነ ጽሑፍ ነው ያገኘው። በዩኒቨርሲቲውም ለ20 ዓመታት ያህል ስነ ጽሑፍን ማስተማሩ የህይወት መዝገቡ ያሳያል። ከ1966 እስከ 1984ም በረዳት ፕሮፌሰርነት አገልግሏል። ለንባብ ከፍተኛ ትኩረት የሚሰጠው ደበበ ሰይፉ ታዲያ የብርሃን ፍቅር፣ የቲያትር ጥበብ፣ ለራስ የተጻፈ ደብዳቤ የተሰኙ የታተሙ መጽሐፍትን ጨምሮ ሌሎች በርካታ ያልታተሙ ጽሑፎችም እንዳሉት የቅርቡ ሰዎች ይገልጻሉ። የተወሰኑ ግጥሞቹንም ወደ እንግሊዝኛ ተርጉሟቸዋል። ተደራሽነታቸውን ለማስፋት መጣሩም ይነገራል። ባለቅኔው ገጣሚ ሀያሲ መምህር ጸሐፌ ተውኔትና የስነ ጽሑፍ ተመራማሪው ደበበ የብርሃን ፍቅር በሚል ያሳተመው ስራው የመጀመሪያው የግጥም መድብሉ ሲሆን ወቅቱም 1980 ዓ.ም ነበር። በመቀጠልም የብርሃን ፍቅር ሁለተኛ ክፍል የሆነውን ለራስ የተጻፈ ደብዳቤ የተሰኘ መድብሉን በ1992 ዓ.ም በሜጋ አሳታሚ ድርጅት ታትሟል። በተውኔቱ ዘርፍ የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚለው መጽሐፉ ሳይቋጠር የተፈታና ከባህር የወጣ አሳ የተሰኙ ቲያትሮቹም ተጠቃሽ ናቸው። የአማርኛ ባለቅኔው ደበበ በግጥም ቋጠሮቹ በብዛት የሀገር ፍቅርን ሀቅንና ውበትን በብዛት እንደሚያንጸባርቅ በወዳጆቹ ይነሳል። ከ1979 እስከ 1986 ድረስም የኢትዮጵያ ደራሲያን ማህበርን የመራ ሲሆን ጸሐፊያን ስራዎቻቸውን እንዲያሳትሙም ያበረታታ እንደነበር በቅርቡ ሰዎች ይነሳል። በሀያሲነቱም ቢሆን የታየውን ሕጸጽ ከመግለጽ ወደ ኋላ የማይል ደፋርና አንደበተ ርቱዕ እንደነበረም በወዳጆቹና አድናቂዎቹ ይነገርለታል። በስነ ጽሑፍና ጥበብ አድናቂዎች ዘንድ በስራዎቹ ዘወትር የሚወሳው ደበበ ሰይፉ ከ7 ዓመታት ህመም በኋላ በ50 ዓመቱ ከዚህ ዓለም ያለፈው በ1992 ዓ.ም ነበር።